ታሬ ነው የደወለው። ሄሎ ታሬ። ማህሌትን ይዣታለሁ። በጣም ጥሩ። ይኸውልህ እዛው እንዳያስካት ጠብቀኝ እሺ? መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባል? ምን ሆናለ? ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። ከጨዋታሽም ጀርባ ትልቅ ልብ ያለሽ ልጅ ነሽ። እናሸንፎ ታውቃለህ። እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር። ምን እያልክ ነው? አሁንም እኔን ከዚህ ነገር ለማስወጣት እየሞከርክ ነው እንዴ? መድብል በልጄ እኮ ነው የመጣው። በአሁኑ ምን እያልክ ነው? ምንድነው? ቆይ አንተ አስሬ ልጄ የምትለው ምሳሌ እኮ ለእኔም ልጄ ናት። ይገባሃል? መቼም እኔን እየጠረጠርከኝ አይደለም አይደል? አለቃ አንተማ ታማኝ መሆን ግን በተግባር አሳየኝ። አለቃ እኔ ጋር ከወሬ ይልቅ ተግባር እንደሚቀድም ነግሬሽ ነበር። ግን እኮ አሁን ውጭ ከዚህ ውጭ እያልኩሽ ነው። መታሃለው። አዎ ይኸውልህ ቀስ ብለሽ ሽጉጥን አውጣ። እንደምትውት አይቶ ገንዘቡ ይከፈላል። ሰውየውን ባንድ ቦክስ ዘረረው እኮ። ወይ ማህሌት በያንቺንም ሳይቆልፍብሽ ከዚህ ዘወር በይ። ሞገስና ሉላ እንግዲህ እግዚአብሔር ይመስገን ከብዙ ስቃይና ከብዙ መከራ በኋላ አሁን ላይ የራሳቸውን ህይወት የሚጀምሩበት ታይም ላይ ደርሰዋል። እንግዲህ በጣም ይበል የሚያስብልና ደስ የሚል ሁኔታ ነው። ግን ምንም እንኳን እነሱ በዚህ ልክ ቢያስቡም ነገሮቹ ግን ትንሽ በተዘዋዋሪ እንትን እያደረጓቸው ነው፣ አፌክት እያደረጓቸው ነው። እሱም እንግዲህ ያው እንደሚታወቀው ዝና ታስሯል። ዝናን ተላቀዋል። በጣም ደስተኞች ናቸው። 80ዋ ወርዶላታል ሉላ። ከዛም አልፎ እንግዲህ እግዚአብሔር ይመስገን በጠበቃው አማካኝነት ንብረታቸው ተመልሶላቸዋል። ያው የቤታቸው ብቻ ነው የቀረው። እንግዲህ ያ ነገሩ በጣም ደስ የሚል ነገር ነው። ግን አሁን ላይ እንግዲህ ደግሞ እነ ሞገስ ጋር ስለሆነ ያሉት ማነው እነ ብሩክና መድብል ጋር እነ መድብል ደግሞ እንግዲህ አሁን ላይ ያለው ቻሌንጅ ይታወቃልና ዝናን በማሳሰራቸው ምክንያት እንግዲህ ካሌሞስና ግብረ አበሮቹ እያሳደዷቸው ነው። በጣም እየፈልጓቸው ነው። ማህሌትም እንግዲህ እዚህ ጋር ትልቅ ተዋናይቱ እሷ ነችና ምክንያቱም በዝና ቦታ ገብታ አሁን ነገሩ እያተራመሰች ያለችው እሷ ናት። ግን ምንም እሷ ብታተራመስም ደግሞ መድብል በራሱ መንገድ የካሌብን ሰው የራሱ አድርጎ በጥፍ እየከፈለ እያንዳንዷን ኢንፎርሜሽን እየተከታተለ ነው የሚገኘው። በዚህ መካከል እንግዲህ ሉላ ድጋሜ ሌላ ኬዝ መፈጠሩ ወይም ደግሞ ከዝና የባሰው ወይም ደግሞ ካሌብ ሞዚሳ የሚባለው ሰው በህይወታቸው መጥቶ አሁን ድጋሜ እንደሚፈልጉ ስትሰማ በጣም ነው የተደበረችው። ሞገስ በቃ ለምን ሁሉም ነገር አብረን ጨርሰዋለን እንደጀመረን ጨርሰዋለን ብሎ እንግዲህ መድብልና ብሩክን ሲያበሽር ሉላ ብዙም ደስ አላላትም ነበረ እና በመጨረሻ ለምንድነው የደበረሽ ወይም ደግሞ ደስ ያላለሽ ብሎ ሲጠይቃት አይ ምንም የለም፣ ግን ደግሞ የሆነው ነገር ትክክል ስላላደለ ነው። ምክንያቱም ከአሁን በኋላ እኔ እናንተ እኮ ምንም አይነት የፍቅር ህይወት፣ ምንም አይነት የፍቅር ላይፍ፣ ምንም አይነት እኮ በቃ ምንም አይነት ነገር አብረን አልኖርንም። ስለዚህ በቃ ካንተ ጋር ደስ የሚል በቃ ከጭንቀት የራቀ መልካም ህይወትን መኖር እፈልጋለሁ። ስለዚህ ድጋሚ ወደዛ ህይወት መመለስ አልፈልግም። ስለዚህ እባክህ ተው፣ አንተ ደግሞ እዛ እንድትገባ አልፈልግም ነበር ያለችውና ሉላዬና ታዲያ እነሙሉ ብሩክና ሞገስን እና መድብልን ይሄን ያክል ጉዞ መተን እዚህ ከደረስን በኋላ ድጋሚ እናትተናቸው እንሄድ ነው የምትይው ሲላት እንዴት እነሱ እኮ ቢያንስ እኛ ድጋሚ ሌላ ስቃይ ውስጥ መግባት አንፈልግም ነበር ያለችውና ያው በእርግጥ እነ ቅድስትም ብሩክም መድብልም ብሏቸዋል። በእርግጥ እናንተ የራሳችሁ ህይወት ኑሩ፣ በቃ ከኛ ጋር ውጡ፣ ምክንያቱም በራሳችሁ ህይወት መኖር ነው ያለባችሁ ብለዋቸው ነበርና ግን አይ በቃ እንዴት ይሄን ያክል ጊዜ እዚህ ደረስነው እኮ በእናንተ ነው፣ እንዴት ያን ሁሉ መንገድ ተሻግረን አሁን እናንተን ጥለን እንሄዳለን ብለው ነው ብሩክ ማነው ሞገስ ያለውና በሱ አማካኝነት እሱ ነገር ደግሞ ሉላ አልተስማማችበትም። ምክንያቱም ሉላ አሁን ላይ በቃ በነፃነት መኖር ትፈልጋለች። ምክንያቱም ከአሁን በፊት የኖረችው ህይወት መጀመሪያም ከዝና ጋር ሆና 8 ዓመታትን በዝግ ቤት ነው ያሳለፈችው። ሁለተኛ ደግሞ ከሱ ጋር ከመጣች በኋላ እየተሳደደች ነው የኖረችው። በቃ እንደ ሰው ፀሐይ ሞቆ
ከሰዎች ጋር ወጥቶ ገበያ ወጥቶ በቃ የሆነ ቦታ ሄዶ መመለስ ለሷ በጣም ብርቅና ድንቅ ነገር ነበረ። ምክንያቱም ከሁኔታዎች አንፃር በቃ ውስጧ በጣም ነበረ ነገር ብዙ ነገር ነበር የሚናፍቀው። ያንን ነገር አሁን ደግሞ ዝና ሲታሰር እሱን ነገር በቃ የሆነ ቦታ ሄደን እናንተ የሆነ ጊዜ ማሳለፍ አለብን እያለችው ያለ ድጋሚ ይሄ ነገር ሲመጣ ደግሞ ያው ሞገስም ትክክል ነው። ምክንያቱም አሁን ላይ ጥሏቸው ብሄር ነገ ጧት እነዚህ ሰዎች ወይም ደግሞ እነ ብሩክም ሆነ እነ መድብል ለዚህ ነገር ግዴታ ያስፈልጋሉና ስለዚህ ከዛ አንፃር ነው በዛን አማካኝነት ነው እንግዲህ ነገሮች እንትን ያሉት። በቃ ብሩክም እንደዛው እንግዲህ አሁን ላይ ያለው ነገር ያው በርግጥ መድብል ሁሉም ነገር ስቴፕ ባይ ስቴፕ ሁሉም ነገር እየጨረሰው ነው ይጨርሰውማል። ምንም ጥያቄ የለውም። ለዚህ ምንም አሳሳቢ የሚባል ሁኔታ የለም። ግን ደግሞ ያው ነገሮች ትንሽ ቻሌንጆች አሉ። እነዛን ቻሌንጆች ደግሞ ያው የነ ሁኔታዎችን ማለፍ ግድ ነው። መድብል አሁን ላይ ሁሉም ነገር እየጨረሰው ነው። በእርግጠኝነት መልካም እንደሚሆን ተስፋ እናደርጋለን። ሲቀጥል እንግዲህ የነ ብሩክና ቅድስቴም ሰርጋቸው ደርሷል። የነሱንም ሰርግ ምንም ጊዜ መራዘም ምናምን አያስፈልገውም። በቃ ምንም አይነት ነገር ሳይፈጠር ሰርጉን ይወጣል እያሉ ነው የሚገኘው። ግን ቅድስቴ በጣም ነው የፈራችው፣ በጣም ነው የደበራት። በቃ እንዴት በቃ አሁን ደግሞ በቃ ደስታዬን ላጣጥም ነው ብዬ ሳልጨርስ አሁን ሌላ መከራ ሌላ ፈተና በቃ እንዴት በቃ ምናምን እያለች በጣም እየተማረረች ነውና ብሩክ በቃ አይዞሽ የኔ ቆንጆ እያላት ነው የሚገኘው። በነገራችን ላይ መድብል በጣም ጎበዝ ነው። በተለይ እንግዲህ ዛሬ ያ ታረቀኝ የሚባለው ልጅ ደውሎለታል። ስለዚህ ማህሌትን ምን አባሽ ብሎ ታረቀኝን ደግሞ በቃ አንበሳ ብሎ ነው ካለሞሳይስ የሸኛቸው። ምክንያቱም የእሷን ሴራ አሽክሽፎባታል፣ የእሱን ደግሞ አበረትቷልና ማህሌት ድጋሚ እሱ ልትከታተል ስትል መድብል ስለነቃባት እንግዲህ እነሱ እያወሩ እያለ ቪዲዮ እየቀረጸች ነበረና ከዛ በኋላ እንግዲህ መድብል መታው። ሲመታው ወደቀ። ሽጉጡን አውጥቶ ሲደቅ ምናምን አውጣና ደቅንብኛ ነው ምናምን። ከዛ ሴራዋ ከሸፈባትና እንዴት ባንዲ መታገረን ነው ቆረ ማህሌት ታምልጪ ጉድ ብላ ማለት ላሻለች። ስለዚህ ዛሬ አሁን ደግሞ ማህሌትን አግኝቼልሃለሁ ብሎታል። ምናልባት ግን ይሄኛውም ልጅ ምናልባት አሁን ላይ ዝናን የፈለገ ይመስላል። ማለት ዝና ስላችሁ ከካሌብ ላይ ጋር ይሆናል አይደለ? የሆነ ጀግና ነህ፣ ጎበዝ ነህ፣ ትችላለህ መባልን ፈልጓልና ምናልባት ስለዛ ብሎ እንደው መድብልን አሳልፎ እንዳይሰጠው ፈራለውኝ እንጂ ከዛ ውጪ እውነት ይሄንን ማህሌትን አሳልፎ ከሰጠው በቃ ነገርዮሾቹ ሁሉም አለቀ ማለት ነው። ሲቀጥል ደግሞ ጠበቃው እንግዲህ ተይዟል። ጠበቃውም ማረፊያ ክላስ አድርጉት ተብሎ እንግዲህ ወደ ማረፊያ አስገብተውታል። ስለዚህ መድብል ማህሌት እንደዚህ ተይዛ ነገሮች በዚህ ልክ ከተሳኩ ይህን ያክል ከባድ ችግር አይመጣም ብዬ አስባለሁኝ። ምክንያቱም ጥሩ ነገር ነው የሚሆነው። እንደውም ይልቁንስ በጠበቃውም ባጭር ይፈታል ማለት ነው። ስለዚህ እንግዲህ የታረቀኝ የሚባለው ልጅ መድብልን እንደማይከዳው ተስፋ እናደርጋለን። በእርግጥ ይፈራዋል። ስለሚፈራውም እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ወዳችኋለሁ ቤተሰቦቼ። ባይ ባይ። ላይክ አይረሳ።